ምን እያነበብኩ ነው ሰሞኑ? የጥንት መጽሐፍ ነው። አቤ ጉበኛን አልወለድም። እንዴት አይነት ፍልስፍና መሰላችሁ? አይ ቲንክ በሀገራችን ውስጥ እንዲህ አይነት ብዙ ፈላስፋዎች አሉ ማለት ነው። አሁንም አሉ። ያው አይደመጡም፣ በተለይ በዚህ ጊዜ አይደመጡም። ኑሮን በማታለል ኑሮን ሌላውን በመቅደም ህይወትን እንደዚህ በማሸነፍ ሁሉንም በማሸነፍ በተለያየ ኃይሎች ማሸነፍ ሁሉ ጊዜ አይጠላም። በፍቅር ሲሆን እንደ አምላካችን እንደ መድኃኒታችን እንደ ጌታችን ኢየሱስ ክርስቶስ በፍቅር ሲሆን አይ ቲንክ ህይወት ትርጉም አለው። ግን ዝም ብሎ ሌላ ማሸነፍ አላለም። በሳይንሱም ከጥንት ያሉት ዳርዊን እንደሚሉ the fittest will survive እንደሚል ወደዚህ አይነት ትግል ውስጥ የገቡ ሰዎች ስላሉ እንደ አቤ ጉበኛ አይነት ጽሁፍ ብዙም አይጥማቸውም። በተለይ አሁን ደጋግሜ ነው ብለው እንደዛ ነው። ብዙ ነገሮች በናሬሽን እየተቀየሩ ነው። አዳዲስ ናሬሽኖች ማለት ወይ ጉድ ምናምን የምንላቸውን በደንብ ናሬሽን ተሰርቶላቸው እንደ ኖርማቲቭ የሚወሰዱበት ጊዜ ነው ያለ ነው። ክርስትናውም እንደዛ ምንም የተለየ ነገር የለውም። እኔ እንደዚህ ሰው ብዙ የሚያንገበግብ ነገር እና ህልውናውን መኖሩን የሚፈታተኑ ብዙ ነገሮች ከበውት ሳለ ክርስትናው የሚነግረን ርዕስ ክርስትና ጉዳይ ብሎ ወደ ፊት የሚያመጣቸው ክርክሮች በጣም የሚገርሙ ናቸው። እንዲህ አይነቱ ክርስቲያናዊ አቤ ጉበኛ ቢኖሩ ምን እንደሚሉ አስቡ። እና እንደዛ እየሆነ ነው ማለት I don't know the shift where it comes። ብዙ ነገሮች ለህይወት ሊያሳስቡን የሚገቡ ነገሮች በሆነ ትራሽ በሆኑ ናሬሽኖች እየተቀየሩ ነው። ወይ ሶሻል ሚዲያ ላይ ሄዱ የአገር እንደዚህ ማለት ሶሳይቲ እንደዚህ በቃ ፈተና ውስጥ እያለ ከባሌ ጋር እንደዚህ ሆነ 3 ዓመት የጠበቁት ነገር እንደዚህ እንትን አለ እኔ የምወደው እንደዚህ ነው ምናምን ብሎ እህቶቻችንም ወንድሞቻችንም በየሶሻል ሚዲያው በቪዲዮ ወጥተው በጣም ተኳኩለው ሁሉ ነገር ሰላም እንደሆነ ምናምን የምናይበት ጊዜ ሆኗል። አይ ዊሽ እነሱ እንደሚሉት የህይወት የሰው ሁሉ ትልቁ ችግር እነሱ የሚያነሱት የሰው ሁሉ ትልቁ ግብ እነሱ የሚሉት ነገር ቢሆን አይ ዊሽ። ግን ህይወት እንደዛ አይደለም። ይሄም ጊዜ ያልፋል። አቤ ጉበኛም በቃ ይሄን ነው ይሄ ነገር ሳይሆን ይሄ የሰው ልጆች ትሬት የሆነው ነገር እንደዚህ ሳይሆን ለምን ብወለዳለው ነው። ጀስት ልቦለድ ነው፣ ግን ፍልስፍናዊ ልቦለድ ነው። እኔ እንደዛ ነው እያሰብኩ ያለሁት። ዛሬ ልደቴ ነው፣ ሰኔ 12 አባቴ እንደሚለው በሚካኤል ቀን እኔ ተወለድከው ይለኛል። በእርግጥ ሚካኤልን ይወደዋል እሱ። የብዙዎቻችንን የልጆቹን ልደት በሙሉ በሚካኤል ያደርጋል፣ የራሱንም በሚካኤል ያደርጋል። ግን ያው አባት ነው፣ ከሱ የሰማችሁትን ነው። እሱ ያው እንደዚህ ያለኝ ይጻፍኩታለኝ ኖታለኝ ምናምን አንዳንዴ ተጠራጠሩ፣ መቼ ነው የተወለድኩት እንደዚህ ምናምን እንዴት ኢቨንቱስ ምናምን ትላላችሁ። እነዚህን ሁሉ በእርግጥ መዝግቦ ይዘዋል እና ቀላል እድሜ አይደለም። እና አይ ዌንት ቱ 56 ዓመቴ ነው። ግን ለታሪክ ያስቀመጠኝ ሰው ይመስላል። እና ብዙ ነገሮች በተለይ ላይፍ ሚኒንግ ላይ ሲለዋወጡ አይቻለሁ። ይሄኛውን ግን ቶለሬት ማድረግ ይከብደኛል። ይሄኛውን ግን አይ ራዘር ስታንድ ያለው በቃ ይሄ በጣም ከባድ የሆነ ናሬሽን ነው። ብዙ ሰዎች አላዋቂዎች የደመቁበት ጊዜ ነው ማለት አንዳንድ ጊዜ እኮ ማወቅ እኮ ይሄ በተለይ አሁን ጋዋን ምናምን የሚባለውን ነገር ጥቁር ብትለብሱት እኮ ስታክ ታዝናለን የሚሉት እኮ የድሮ የራሳችን አባቶች ስታክ ማዘንህን የምትገልጥበት ነው ይላሉ። ስታክ ብዙ ነገሮች
ለካ እንዲህ መሆን ነበረበት ወይም ደግሞ ያደረግናቸው ከኋላ እያሰብን ለካ እንደዚህ ነበረ ምናምን ብለን የምናዝንበት ነው። አሁን የሆነ መለካከያ ሆኗል እና ብዙ አላዋቂ ሰዎች በሁሉም ርዕስ የሚናገሩ ሰዎች ላይ ዝም ብሎ ሰርች አድርጎ ዩቲዩብ ላይ ወይ ዚስ ጋይ ብትሉ አይ ዶንት ኖ በጣም እንደዚህ ረጅም አትሄዱ እንዲህ የምትበረብሩት ነገር እዛው ያልቃል። ወደ ክርስትናው ስንመጣ ስብከቶቹ እዚህ ሁሉ ነገር ኖርማል እንደሆነ ምናምን ነው የሚያሳዝን። እኔ የአፍሪካ አይደኝና ቶፒካል ስብከት እወዳለሁ። ከረንት ኢሹ ዲል ማድረግ አለበት። ክርስትና ሞስት በቃ አውትፊት የሆነ መንገድ ነው፣ የህይወት መንገድ ነው በየትኛው ሰርከምስተንስ እና መልስ አለው። መልሱ ምን መሰላችሁ? የሆነ ፍልስፍና ማቅረብ አይደለም። የአምላክን መንገድ የአምላክን ደስታና ተስፋ በሁሉም ሲቹዌሽን፣ በሁሉም ፊሎሶፊካል ኮንቴክስት፣ በሁሉም የህይወት ጥያቄ ውስጥ ፕሬዘንት ያደርጋል። ጥሩ ክርስትና እንደዛ ነው። ክርስትና ዝም ብሎ ይሄ ሪጅድ የሆነ 4x4 ቢሆን ከኢየሩሳሌም ወደ ግሪኮ ሮማን ወረድ መውጣት አይችልም ነበር። ወደ አፍሪካ መምጣት አይችልም ነበር። በጣም ሳቬጅ ወደ ተባሉት ሰዎች መድረስ አይችልም ነበር። ግን አውትፊት ያደርጋል። የአምላክን ደስታ፣ የአምላክን ምሕረት፣ የአምላክን መንገድ ለየትኛውም ለሰው ዘር በሙሉ ለፍጥረት በሙሉ የሚያቀርብ አካሄድ ነው ክርስትና። እሱን የዘነጋን ይመስለኛል አሁን እኛ በኛ ጊዜ ማለት ነው። ሶ አይ ዶንት ኖ እኔ ወይ ምንድን ነው የሚፈልገው? ጸሎት ነው የሚፈልገው ወይም አርጊመንት ነው የሚፈልገው? አይ ዶንት ኖ ኤኒዌይ እንደዚህ አይነት ትግል ውስጥ አለው ማለት የምችለው ግን በተለይ ክርስትና ውስጥ የትኛውም ዲኖሚኔሽን የትኛውም እንትን ላይ ብትሆኑ ከዚህ ፊት የሆነውን ነው የምትሆኑት አይደለ? ከዚህ ፊት የሆነውን መያዝ እና ለዛ ምስክርነት መፈለግ በጣም በጣም ምርጥ ነገር ነው። ግን የዛሬን ህይወት አትርሱ። ከዚህ ፊት ያሉት ነገር በምን ኮንቴክስት ነው ለዛ መልስ የሰጡት እነዛ ሰዎች? አንዳንዶቹ ጀግና ናቸው። ግን የራስን ጥያቄ ረስተህ ከሌ እንደዚህ ብሏል ምናምን ስትል እሱ ነው ክርስትናን እንትን የሚያደርገው፣ አውት ኦፍ ኮንቴክስት ያደርገዋል፣ ሚኒንግለስ ያደርገዋል። ይሄ ለህይወት የተሰጠ መንገድ በተራ ጨዋታ እና የሆነ አባት የሆነ ሙቭመንት የሆነ ኢዝም ለማስጠበቅ ብለህ ኢሬሌቨንት የሆነ እና እሱን ነው ያየሁት። እና በቃ እንግዲህ ይሄንን ለማለት ነው። ሃፒ በርዝዴይ ፎር ሚ። በጠዋት ዊሽ ለጻፋችሁልኝ ለደወላችሁልኝ ሰዎች በጣም ነው የማመሰግነው። ባለቤቴ በጣም ሞቅ ያለ ልክ ከሌሊቱ 6 ሰዓት በእኛ ሲያልፍ ጠብቃ በጣም ደስ የሚል መልእክት ልካልኛለች። በጣም ደስ ብሎኛል። በጣም ነው የማመሰግነው። እግዚአብሔርን አመሰግናለሁ። እንግዲህ እነዚህ የህይወት ጥያቄዎችን መረሳበት ዘመን አያምጣልኝ። እኔ ሪያሊቲ መጋፈጥ እፈልጋለሁ። መረሳበት የሆነ በመዝሙር ስም፣ በምስክርነት ስም፣ በስብከት ስም፣ ክርስቲያናዊ ኢዝሞችን በመከራከር ስም መርሳት አልፈልግም። አም ሂውመን ቢንግስ። ቴንክ ዩ ጋይስ።